ሰው አካሉ ላይ ሊተኛ ይችላል። ሰው ደግሞ ሀሳቡ ላይ ሊተኛ ይችላል። እውቀቱ ላይ ሊተኛ ይችላል። በውጭ ችግር ካየ በውስጥ ያልተሰራ ነገር አለ ማለት። ስለዚህ ያ የውጫዊ ችግር የውስጡን ነው ሚረር የሚያደርገው። በሀገራችን ያለውን የመንፈሳዊ ንቃተ ህሊና እና በሀገራችን ያለውን አስተሳሰብ እንዴት ታየዋል? የሰው ልጅ መኖር ያለበት በእውቀት አይደለም፣ በሀሳብ አይደለም፣ ኢቭን በክሪቲካል ቲንኪንግ አይደለም። ሰሬንድ ማድረግ አለ በራሱን በቃ እንደማያውቅ ማመን አለበት የሰው ልጅ። የሆነ ህግጋቶችን በመከተል ውስጥ ራሱን ሳይነቃ እንዲጓዝ ያደርገዋል ብለን መውሰድ እንችላለን። አውቀ እንዳልጨረስክ ነው። ገብቶሃል? አውቄ ጨርሻለሁ ካልክ ምን ትፈጥራለህ? ክራይሲስ ትፈጥራለህ ማለት ነው። ቀውስ ትፈጥራለህ። እሺ ዳጊ፣ ሰላም እንዴት ነው? አለን። ቲክቶክ ላይ የስፒሪቹዋል አዌኪኒንግ በመባል ነው የምትታወቀው፣ መልእክቶችን በማስተላለፍ ስለ ራስህ ንገረን እስኪ። ስለ ራሴ ማለት ምንም በተመለከተ እንዴት ወደዚህ ወደ መንፈሳዊነት እንዴት ተሳብክ? ለምን ስፒሪቹዋል አዌኪኒንግ ተባለ? ቲክቶክ አካውንት አንዳንድ ነገሮች። ያው ከቃሉ እንደምንረዳው አሁን ስፒሪቹዋል አዌኪኒንግ ማለት መንፈሳዊ ንቃት ማለት ነው። መንፈሳዊ ሲባል አሁን እኛ የለመድነው ሃይማኖታዊ የምለውን ነው መንፈሳዊ ሲባል። ግን መንፈሳዊ ማለት ማንም መንፈሳዊ ያለ ሰው የለም በነገራችን ላይ። መንፈሳዊነት ማለት ሰው ከሚያስብለን እንደ አንድ ኮምፖነንት ወይ እንደ አንድ ማንነት። ለምሳሌ የሰው ልጅ ስጋዊ ማንነት እንዳለው ሁሉ አእምሯዊ ማንነት እንዳለው ሁሉ መንፈሳዊ ማንነትም አለው። የፈለገ አሁን አንድ ሰው የፈለገ ሃይማኖተኛ ባይሆን ራሱ ያ መንፈሳዊነት የሆነ ሰዓት ይመጣል ወደሱ፣ የሆነ ቻሌንጆች ችግሮችን ጠብቆ ማለት ነው። ልክ እንደ ዳይሜንሽን ነው። አሁን ለምሳሌ አካላዊ ዳይሜንሽን አለ። ዳይሜንሽን ማለት በአማርኛ ምን እንበለው የሆነ የመገኘት ደረጃ ብንለው፣ ለምሳሌ አካላችን የራሱ ዳይሜንሽን እንዳለው አእምሯችን ዳይሜንሽን አለው፣ መንፈሳችንም ዳይሜንሽን አለ። ልክ እንደዛ ምንድነው የመንፈሳዊ ዳይሜንሽኖች ይመጣሉ ሊያነቁን ማለት ነው። በመከራ ጊዜ፣ በችግር ጊዜ፣ በብዙ ነገሮች ጊዜ ለትራንስፎርሜሽን ወይም ደግሞ ለለውጥ ማለት ነው። ስለዚህ መንፈሳዊነት የምለው ከዛ አንጻር ነው ማየው፣ ከሃይማኖት አንጻር ሳይሆን ማንም ሰው ከስፒሪቹዋል ሰልፍ አለው። ሁሉም ሰው መንፈሳዊ ማንነት አለው። ንቃት ሲባል ደግሞ ምንድነው? ያው የምነቃ ሰው የምነቃው ያው ከተኛበት ነው። የተኛ ሰው ነው የምነቃው። ስለዚህ ከምንድነው የምንነቃው? ምን ላይ ነው ሰው የተኛው ካልን ሰው አካሉ ላይ ሊተኛ ይችላል። ሰው ደግሞ ሀሳቡ ላይ ሊተኛ ይችላል። እውቀቱ ላይ ሊተኛ ይችላል። ገብቶሃል? አሁን አንዳንዴ እውቀቶች፣ ሀሳቦች የተደጋገሙ ሲነገሩን እነዛ ቀደም ፓተርን ይሆናሉ። ፓተርን ይሆኑና ይሄ ፓተርን ማለት እንዴት መሰለህ? ሳታውቀው እንደ መስራት ማለት ነው። ለምሳሌ ስትራመድ አስባል ለምትራመደው ያ ፓተርን ነው። አንዴ ማንነት ሆና ከአካል ጋር አንዱ ነው ያ መራመድ የሚለው ኮንሰፕት ማለት ነው። ከዛ ኢሞሽን ይሆንና ያ ጋይድ ማድረግ ይጀምራል አንተም ማለት ነው። ኦኬ። ስለዚህ አሁን ከነዚህ ነው የምንነቃው ማለት ነው። አሁን ኢሞሽኑ ነው ከስሜታዊ ማንነት ነው የምትነቃው። ከማንነት ከሆነ እውቀት ነው የምትነቃው። ንቃት ማለት ደግሞ እንትን እንደ ሀሳብ ካየኸው ንቃት ማለት ይሄ ኮንሽስ ማይንድ አይደለም። ንቃት አዌክኒንግ ማለት አሁን ሁለት ነገር አለ አይደል? ኮንሽስ ኤንድ ሳብኮንሽስ ማይንድ። ኮንሽስ አዌርነስ ደግሞ አለ። ገብቶሃል? መንፈሳዊ ንቃትና አእምሯዊ ንቃት ይለያያል። አሁን እኛ ከአንተ ጋር ሳወራ በአእምሯዊ ንቃት ነው የማወራው፣ ወር የሆነ የማውቀውን ነገር ነው የማወራው። መንፈሳዊ ንቃት ግን እሱ አይደለም። አዌርነስ ግንዛቤ ማለት ነው። ግንዛቤ። ኦኬ። በህይወት ውስጥ የሚመጡት ቻሌንጆች፣ በሁሉም ሰዎች ውስጥ የሚከሰቱት ቻሌንጆች ይህንን መንፈሳዊ ንቃታቸውን እንዲረዱ ለማስቻል ነው ብለን መውሰድ እንችላለን። አዎ እንትን ነው። አሁን መሰለህ ቻሌንጅ እና ለመከራ እንዳለ ሁሉ በረከት አለ አይደል? ፍቅር እንዳለ ሁሉ ጥላቻ አለ፣ ማግኘት እንዳለ ሁሉ ማጣት አለ። ስለዚህ ይሄ ማጣት ኔጌቲቭ የምትለው ነገር ለትራንስፎርሜሽን ነው። ገብቶሃል? የሰው ልጆች መልሶ ለመሰራት ነው እንጂ አሁን አንተ ፕሮብሌም የምትለው ሊያጠፋ አይደለም ችግር የሚመጣው። በመጀመሪያ ጀዳ ከውጫዊ በውጭ ችግር ካየ በውስጥ ያልተሰራ ነገር አለ ማለት። ስለዚህ ያ የውጫዊ ችግር የውስጡን ነው ሚረር የሚያደርገው። ልክ እንደ ሻዶ፣ የውጭው ሻዶ የውስጡ ሚረር ያደርጋል። ለምሳሌ አንተ ውስጥ አሁን የሆነ ሻዶ ካለ ያ አንተ ሻዶ የኔን ሻዶ ሚረር ሊያደርግ ይችላል።
እኔን ያነቃኛል ማለት። ስለዚህ ያ መንቃቱ ደግሞ ለትራንስፎርሜሽን ነው። ስለዚህ የሚከሰቱትን ነገሮች ሁሉ ሰዎች በበጎ መውሰድ መቻል አለባቸው ህይወታቸው ላይ። በበጎ የሚወስዱት ደግሞ ምን ሲሆኑ ነው? በኮንሽየስ አዌርነሳቸው መጠቀም ሲጀምሩ፣ በሌፍት ማይንድ ማለት ነው፣ በራይት ማይንድ፣ በሎጂክም በሪዝኒንግም አይደለም፣ ፕላስ ደግሞ በኢሞሽንም አይደለም፣ በአዌርነስ ማለት ነው። አዌር የምታደርገው እኮ ተለምዳዊ ድርጊቶችን ነው። ተለምዳዊ ድርጊቶችን አዌር ስታደርጋቸው ፓተርኑን ስታቅ ችግሩን ታውቃለህ። ችግሩን ካወቅ ደግሞ ሌፍት ማይንድ ደግሞ አለ አይደል? ኮንሽየስ ማይንድ አለ። ስለዚህ በንቁ አእምሮ ደግሞ መልሰ ሪፕሮግራም ታደርገዋለህ። ያንን ፓተርን ማለት ነው ትቀይረዋለህ። ዲፕ ናቸው እነዚህ ነገሮች። አሁን በሀገራችን ባለ የንቃተ ህሊና ደረጃ ሃይማኖተኝነታችን ያመዝናል። ሰልፍ ትራንስፎርሜሽን የሚባሉት ነገሮች በራሳቸው አሁን ነው እየሰማናቸው ወይም ደግሞ የመጡት ወይም ደግሞ እንትን እያልናቸው የመጡት። በመጽሐፍም ደረጃ በሚዲያም ደረጃ ብዙ የለም ነበረ እና ችግሮቻችንን ራሱ ለመፍታት የምንሞክረው ሳናውቀው ነው። አሁን የሆነ ሰው ችግር ቢደርስበት ወይ ጸበል ይሄዳል ወይ ጸሎት ያደርጋል እንጂ እነዚህ ነገሮች በእንደዚህ አይነት ምክንያት ነው የተከሰቱት ምናምን አዌር መሆን እዛ ነገር ላይ እንትን ማለት ምናምን ነገር የለም እና ኒው ኤጅ ትምህርት ተደርገው ሁላ ይወሰዳሉ እነዚህ ነገሮች። እንዴት ትመለከተዋለህ ይህንን ነገር? አሁን ኒው ኤጅ እኮ የሚባለው ከምን አንጻር ነው? አሁን ኒው ኤጅ ሲባል የሆነ የተያዝክበት ነገር አለ ማለት ነው አይደል? አሁን ከሁሉም ነገር እኮ አሁን እውቀቱን እንተው። ቅድም እንዳልኩ ከእውቀቱ ባሻገር ያለውን ግንዛቤ ነው ማየት ያለብን። አሁን አንተ ተጨባጭ ነገር ምንድን ነው? አሁን እዚህ ግራውንድ ላይ የምታየው ፊዚካል የምታየው ተጨባጭ ነገር ምንድን ነው? አሁን እውቀቱ አይደለም አንድን ነገር ትክክልም ነው አይደለም ለማለት እውቀትን መስፈርት ካረከው እውቀት ለራሱ አያውቅም። አይ እውቀት ማለት የሜንታል ስታተስ ነው፣ አእምሮአዊ የሆነ ነገር። ያ ግን ስፒሪቹዋል ነው። ስለዚህ አንተ አሁን ፊዚካል የሆነውን ነገር ነው ማየት ያለብህ፣ ውጤቱን ነው ማየት ያለብህ። ውጤቱን አይተህ ነው ይሄ ነገር ትክክል ነው ትክክል አይደለም የምትለው። እና ትራንስፎርሜሽን ያስፈልጋል አያስፈልግም የምትለው እኮ ከእውቀት አንጻር አይደለም፣ ከአዌርነስ አንጻር ነው። አዌርነሱ ደግሞ የሚያሳይ ሪፍሌክት የሚያደርግ ኤክስተርናሊ ያለውን ሪያሊቲ ያሳያል። ሪያሊቲው ልክ ካልሆነ ልክ አይደለም፣ በቃ አለቀ። ስለ ንቃተ ህሊና ካነሳን አይቀር በሀገራችን ያለውን የመንፈሳዊ ንቃተ ህሊና እና በሀገራችን ያለውን አስተሳሰብ እንዴት ታየዋል? በሀገራችን ያለው አሁን እንዴት መሰለህ፣ አሁን ብዙ ነገሮች እንደ ኦከልት አይነት ነገሮች ናቸው። አሁን ኢቭን ሪሊጅንን ስታነሳ ሃይማኖትን ስታነሳ ኦከልት ናቸው ወይ ሚስቲካል የሆኑ የተደበቁ በተደበቀ መልኩ ለሰዎች የሚዳረሱ ነገሮች ናቸው ብዬ ማስብ ገብቷል። ስለዚህ ያ ነገር ደግሞ ምንድነው የሆነ የተደጋገመ ፓተርን ውስጥ ሰውን ያስገባል። ሰው ፓተርኑ ብቻ መከተል ሲጀምር፣ ድግግሞሽን መከተል ሲጀምር ያ ግንዛቤውን ይረሳዋል። አዌርነሱ ማለት ባህል እየሆነ ይመጣል ማለት ነው። ካልቸር ይሆናል። ያ ነገር ባህል ይሆናል። ሲደጋገም የሚጠይቅ ሰው ይጠፋል። የሆነ ህግጋቶችን በመከተል ውስጥ ራሱን ሳይነቃ እንዲጓዝ ያደርገዋል ብለን መውሰድ እንችላለን። ሳይነቃ ንቃተ ህሊናውን አይደለም የሚጠቀመው። አሁን ይህንን ለምን አነሳሁት መሰለ? ያው ቲክቶክ ላይ ነው ብዙ ነገሮችን የምንመለከተው እና ከፍተኛ የሆነ የሃይማኖት ክርክሮች አሉ። ሰሞኑን ምን አየው መሰለ? ኢየሱስ ክርስቶስ በስጋው ኃጢአት ከእንትን ነስቷል አልነሳም ምናምን የሚል ክርክሮች ማለት ነው። እና ያ ነገር አንድ ሰው እዛ ትልቅ የሆነ እንትን ላይ ገብቶ እንትን ከማለቱ በፊት ራሱ መጀመሪያ መቀየር መቻል አለበት። በዛ በእምነት ውስጥ ሊገለጥለት የሚገባውን ጥበብ ማግኘት አለበት ምናምና። በጣም እነዚህ አይነት ክርክሮች ከእውነተኛ በመንፈሳዊ ነገር ውስጥ ማግኘት ከሚገባን ጥበብ እንዳናገኝ ምክንያት አይሆኑም። ምክንያቱም እንደ ሃይማኖቱ ከወሰድን እንደ ክርስትና ጸብ፣ ክርክር፣ ቁጣ ምናምን ነገር የተከለከሉ ነገሮች ናቸው። ግን አሁን የምናያቸው ውይይቶች ወደ ክርክር፣ ወደ መሰዳደብ፣ ወደ ኢጎይስቲካል ወደ ሆነ እንትን እኛ አሸንፈናል ወደ ማለት ምናምን ነገር ሲመጡ እናያለን። ይሄ ደግሞ ከመንፈሳዊነት ፍጹም የራቀ ነው ብዬ አስባለሁ። ከአንተ ጋርም እንድናወራ ትልቁ ፍላጎቴ መንፈሳዊነት ራሱን የቻለ ጉዞ አይደለም ወይ?
ወደ ውስጥ መመልከት አይደለም ወይ? ከፍርሃት መላቀቅ አይደለም ወይ? ክራውድ ምን ያደርግልሃል? ተሰብስበ ሆ ማለት ምናምን ምን ያደርግልሃል? እውነት በመንፈሳዊ ህይወት ላይ እና በመንፈሳዊ ህይወት ውስጥ ልታገኝና ሊገለጥልህ የሚገባውን ነገር ታገኝበታለህ ወይ? ያ መስመር ትክክል ነው? እንዴት ታያለህ? እዚህ ላይ ሀሳብ ብትሰጥበት እስኪ። ልክ ነህ። ምክንያቱም እውነት የምትሰራው መጀመሪያ ከውጭ አይደለም ከውስጥ ነው። አሁን ምንድነው ከውጭ የምትሰራው ህብረት መጀመሪያ አንተ ከራስ ጋር ነው ህብረትን መፍጠር ያለብህ። ኢነር ባላንስ ውስጣዊ ሚዛንን ከሰራ በኋላ ነው ውጫዊ ሚዛን የምታየው። ውጫዊ ሚዛን ስትጀምር ማንም ሰው መፍጠር አይችልም። በመጀመሪያ ደረጃ አንተ አሁን ለምሳሌ የራስን ውስጣዊ ሚዛን ትፈጥራለህ፣ እኔ የራስን ውስጣዊ ሚዛን እፈጥራለሁ። ስለዚህ በእኔና በአንተ መካከል የምፈጠረው ውጫዊ ሚዛን ደግሞ በእኔና በአንተ በሰራነው ውስጣዊ ሚዛን ላይ የምመሰረተው ማለት ነው እንጂ የሆነ ሰው ራሱን ሳይሰራ ራሱን ትራንስፎርም ሳያደርግ ሳይቀይር ከውጭ የሚቀይረው ነገር የለም። ለዛ ከሆነ አሁን ውስጣቸውን ያለውን ኢንሴኪሪቲ ነው የሚያሳዩት እንጂ ከውስጥ የጀመረ ማንነት ቢሆን ኑሮ ከውጭም ሰላም ነው የሚሆነው እንጂ ክርክር አይኖርም፣ መጋጨት አይኖርም። ስለዚህ የሆነ ያልሰሩት የቤት ስራ ስላለ ያን ኢነር ኢንሴኪሪቲያቸውን ነው እያሳዩ ያሉት በክርክር በምን ናውሌጅ ቤዝድ በሆኑ ነገሮች ማለት ነው። ናውሌጅ ትራንስፎርሜሽን ማምጣት አለበት፣ ሊያሻገር ይገባል። ካላሻገር ለምን ምንድን ነው ልታቀርበው? ለዛ ነው ከውስጥ የገባቸው ነገር የለም ማለት ነው በእኔ እይታ። ብዙ ጊዜ መንፈሳዊ በሃይማኖት ውስጥ በጸሎትም ወይም በሌሎች ነገሮች ላይ ስንመለከት ስጋዊ ፕሮብለምን ሶልቭ የማድረግ አቅም አለው ተብሎ ይታመናል። ብዙ ሰው ደግሞ እንዴት ነህ ብለህ ብትጠይቀው ሰፈሪንግ ውስጥ ነው ያለው። ንቃተ ህሊና ላይ ማተኮርና ይሄ ኢንተርናል ኮንፍሊክትን መፍታት እነዚህን ሰፈሪንጎች እንድታመልጥ እንትን ይሆናል፣ ኃይል ይሆናል። ወይም ደግሞ እንደ ግለሰብ ካየው ለምሳሌ አንድ ግለሰብ ኃላፊነት ያለው ራሱን በመለወጥ ነው አይደል? መጀመሪያ አንተ ራስን በመለወጥ ነው። አሁን ሰፈሪንግ የምትለው ሰፈሪንግን ማጥፋት ከሆነ ሙሉ በሙሉ ማጥፋት ከሆነ ሙሉ በሙሉ የምታጠፋው መጀመሪያ አንተ ራስን ስትለውጥ፣ እያንዳንዱ ለራሱ ሪስፖንሲቢሊቲ ወስዶ ማለት ኃላፊነቱን ወስዶ ኢንተርናል ሰልፍ ውስጣዊ ማንነቱን ሲለውጥ ከውጭ ያለው ነገር ይጠፋል ማለት ነው። ይሄ ማለት የምክንያትና ውጤት የሚባል ሰንሰለት አለ። አንተ የትኛውም ሰው አሁን በየትኛውም ዘመን ብወለድ በምክንያትና ውጤት ውስጥ ነው የሚወለደው። ምክንያትና ውጤት ማለት ልክ እንደ ሪፕል ኢፌክት ማለት። አሁን ለምሳሌ የሆነ ውሃን እንደዚህ ብትነካ ሪፕል እየሰራ ይላል አይደል? የሆነ ዌቭ ሞገድ እየሰራ ይላል። ምክንያትና ውጤትም እንደዛ ነው። የሆነ ሰዓት ላይ የተነካችው ነገር በጀኔሬሽን ውስጥ ይሄዳል፣ በትውልድ ውስጥ ይሄዳል። ስለዚህ አሁን ሰፈሪንግ የምትለው ልክ እንደዚህ ነው። ስለዚህ ይሄን ሰፈሪንግ የምለውን ዩኒቨርሳል የሆነ አዝናፊ ዓለማዊ የሆነውን ችግር ለመቅረፍ መጀመሪያ የራስን ነው መቅረፍ ያለብን። አንተ የራስን ሌላው የራሱ ሁሉም የራሱን እኔም የራስን ከቀረፍኩኝ ከውጭ ያለው ነገር የውስጠኛው ሪፍሌክሽን ስለዚህ ይጠፋል ማለት ነው። ትክክል። ለአንድ ሰው የሚሰጠው ነገር አይደለም። ስለዚህ አሁን እየሄድንበት ያለው በሃይማኖታዊ ጉዞ በሃይማኖት ውስጥ የተቀመጡት መጥፎ ናቸው እንትን ናቸው ማለት ሳይሆን የሚቀረን ያልተረዳነው ነገር አለ ብለን መውሰድ እንችላለን። እሱ ምንድን ነው? አሁን ከውስጥ ያለውን ነገሮች በሙሉ ከውስጥ ነው የምነሱት እንጂ ከውጭ አይደለም። ስለዚህ ሃይማኖታዊ ስታይ ምንድነው ውጫዊ የማድረግ ነገሮችን ማለት ነው። ውጫዊ ስታደርግ ኢንሴኩሪቲ ነው የምሰማ ኦር ራስን ለማቆየት ነው የምትታገለው ከውጭ ማለት ነው። ድንበር ታበጃለ፣ ፍርሃት አለ። ስለዚህ ፍርሃትን እያስታመምክ ነው የምትሄደው በድንበር ማለት ግን ኪንግደሙ ግን በውጭ አይደለም በውስጥ ነው ያለው። ከውስጥ ነው የሚመጣው እና ያንን ነገር ከውስጥ መስራት አለብህ ነው መጀመሪያ። እያንዳንዱ ሰው ከውስጥ ሰራ። አሁን ብዙ ጊዜ ምንድነው ነገሮችን ውጫዊ ብቻ ማድረግ ነው የምታየው። ግን መንፈሳዊነትና ሃይማኖቱ ብታረቁ ግን የውስጡና የውጭው ይታረቃል ማለት ነው። ስለዚህ ከዚህ አንጻር ነው ማለት ነው። እሺ፣ መንፈሳዊነትን ጋቨርን የሚያደርጉ ህጎች አሉ። በጣም ብዙ ሺህ ሃይማኖቶች አሉ። ግን አንድ የሚያመሳስሉን እንደ ስጋዊ እንትን ስንመለከት የሚያመሳስሉን ነገሮች አሉ። ለምሳሌ ስናዝን እናለቅሳለን፣ ስንስቅ እንደስታለን። የትኛውም ብሔር የትኛውም ሃይማኖት ውስጥ ብትሆን ሰው ሆነ ገቨርን የሚያደርጉ ነገሮች አሉ እና በስፒሪቹዋሊቲ ላይ ገቨርን የሚያደርጉን ህጎች ምንድን ናቸው? አሁን ምን አለ አሁን በእኔ እይታ ሁለቱን ነጣጥለን ማየቱ ብዙም እንትን አይደለም። አሁን ሃይማኖት መንፈሳዊነት እያልን
ሁሉም ሃይማኖተኛ መንፈሳዊ ላይሆን ይችላል፣ ግን ሃይማኖተኛም ነው መንፈሳዊ ሊሆን ይችላል። ገብቷል? አሁን ሃይማኖተኝነት ማለት ሳምሃው የሆነ እውቀት አለ አይደል? ይዘህ የምትሄደው እውቀት አለ። ቅድም እንዳልኩ ስፒሪቹዋሊቲ ማለት ደግሞ ግን ከግንዛቤ መሆኑ። ስለዚህ እውቀትም ይጠቅማል ለትራንስፎርሜሽን እኮ፣ ግን እውቀትና ግንዛቤ ግን መናበብ አለባቸው። እውቀትን ለማራው የሚገባው ግንዛቤ ነው እንጂ እውቀት ራሱ አልቲሜት የመጨረሻው እውነት አይደለም እውቀት ማለት። ምክንያቱም በእውቀት የማትገልጻቸው ብዙ ነገሮች ብዙ ልምዶች ሊኖሩ ይችላል። ግንዛቤ ብለን የምናስቀምጠው ይሄ ኢንተርናላይዝ ያደረግነውን የምንኖርበትን እውነታ ለማለት ነው አይደለ? ግንዛቤ ማለት የመንፈሳዊ ልዕልና፣ ቅድም እንዳልኩ የሰው ልጅ ስጋዊ አእምሯዊና መንፈሳዊ ማንነት አለው ብያለሁ። ማንም በመንፈሳዊ ማንነቱ በግንዛቤው አንድ ነው፣ ሁሉም ሰው ማለት ነው። ግንዛቤ እሱን ነው እንጂ ግንዛቤ ማለት አሁን አንተ መሆን ነው የሆነ ነገር ነው እንጂ የምትደርስበት ነገር አይደለም። የምትደርስበት ነገር ሳይሆን አስቀድሞ የሆነ ነገር ነው። አንተ እርግጠኛ የምትሆነው ለምትሰራቸው ነገሮች በሙሉ ለስጋ ህይወት፣ ለሁሉ ነገር እርግጠኛ የምትሆነው ከዛ ግንዛቤ ጋር ስትገናኝ ብቻ። ከዛ ዲስኮኔክት ከሆንክ በሴፓሬሽን ወይም በመነጠል ውስጥ ነው ያለው። ስለዚህ በአእምሮ ውስጥ ከሆንክ ደግሞ በአእምሮ ውስጥ ብዙ የሚገቡ ነገሮች አሉ፣ በጎን በጎን ማለት ነው። ልክ እንደ ሆሎግራፊክ ኢንሰርት እንደሚባለው ማለት ነው። በጎን በጎን የሆኑ ነገሮች ሊገቡ ይችላሉ። ስለዚህ ሌላ አንተን ጋይድ ሊያደርግ የሚችል ኢንተለጀንስ ወይ ኃይል ሊፈጠር ይችላል። ግንዛቤ ማለት ግን ምንድነው? የሁሉ ነገር መነሻ ስለሆነ ከሁሉ ነገር በስተጀርባ ያለ ገለልተኛ ተመልካች ነው። ስለዚህ ኦብዘርቨር ነው። እርግጠኛ የምትሆነው ከዛ ጋር ስትገናኝ ብቻ ነው የሆነ ነገር ልክ ነው ብለህ ልታወራ የምችለው። መረዳቱ መገለጡ ሲኖር ማለት ነው። እሺ ህጎችስ አሉ? አንድ ሰው ይሄንን ነገር ወደ መረዳት ለመምጣት የሚያስችለው መንገድ ምንድን ነው? ወደዛ ለመሄድ ያው ብዙ ቴክኒኮች ይኖራሉ። አሁን የሰው ልጅ አሁን ቅድም እንዳልኩ እውቀትን በማብዛትም አይደለም፣ በጣም ብዙ በማወቅም አይደለም። ምክንያቱም ግንዛቤ ከእውቀት በላይ ስለሆነ ማለት ነው። ስለዚህ እውቀት በአንተ ላይ ፓወርፉል እንዳይሆን፣ በአንተ ላይ ኃይል እንዳይኖረው ማድረግ ነው የመጀመሪያው ነገር። ኢንተለጀንስ እንዳይሆን ማለት ነው ራሱ እውቀቱ። ምክንያቱም እውቀቱ ራሱን ስለማያውቅ ራሱ ኢንተለጀንስ እንዳይሆን ለኢንተርናል ለውስጣዊ ድምፅ ጊዜ መስጠት ነው። ራስን በማድመጥ ብዙ ስፒሪቹዋል ፕራክቲሶች አሉ። ፕሬዘንት በማድረግ በምሰራቸው ነገሮች ላይ ፕሬዘንት ማድረግ። ኦኬ ሶ አሁን እንትኑ ያላቸው ሰዎች መገለጡ ያላቸው ሰዎች የሚጽፏቸው መጽሐፎች ወይም ደግሞ የሚያስተምሯቸው አስተምሮቶች አሉ። ወደ ውስጥ በመመልከት ብንጓዝ እነዛን አይደል ልናገኝ የምንችለው የተጻፉትን ነገሮች ምናምን። አሁን እንትኑ ካልከኝ ጋር ይሄ እውቀት በማብዛት እንትኑን ልናመጣው አንችልም ግንዛቤውን። እኔ እንደዛ አላስብም። ለምን መሰለህ? እውቀት እንደ መሳሪያ ነው። አሁን ለምሳሌ የተገነዘብከውን ነገር ከሰው ጋር እንትን ለማለት ነው። እዚህ ጋር የሆነ አክሽን ለመፍጠር ነው፣ ኦር የሆነ ሪያሊቲ ለመፍጠር ነው እዚህ ጋር እውቀት። ከዛ ለመግባባት ነው እውቀት እንጂ ግንዛቤ ከእውቀትን የሚሻገር ነገር ነው። አንተ አሁን እውቀቱን አይደለም የምትፈልገው፣ ግንዛቤውን ነው። ግንዛቤውን ካገኘ በኋላ የትኛውንም እውቀት ትፈትሻለህ በዛ ማለት። ልክ እንደ መሳሪያ ነው፣ መፈተሻ መሳሪያ ነው። ስለዚህ እውቀት ደግሞ የሚፈተሽ ነገር ነው እንጂ ራሱ ግንዛቤ አይደለም። ኦኬ እስኪ ስለ እውቀት ካነሳን አይቀር አንድ ነገር ማንሳት ፈልጋለሁ። ለእነዚህ ሁሉ እንደ አንድ እንትን የሚሆኑት ትምህርት ከሚሆኑት ነገሮች አንዱ ሄርሜቲክስ ነው። ስለ ሄርሜቲክስ የሆነ ነገር በለን እስኪ። ሄርሜቲክስ ያው ብዙ እንደ ፕሪንሲፕሎች ናቸው። ፕሪንሲፕል ሚንስ ዩኒቨርሳሊቲ ያላቸው ማለት የትም ሁሉም ቦታ ብትሄድ ይሰራሉ። ስለዚህ አሁን የሄርሜቲክ ፕሪንሲፕሎች በጣም ወደ 7 ሄርሜቲክ ፕሪንሲፕሎች አሉ እና እነዚህ ያው ቅድም እንዳልነው ኦከልት የሚባሉ አይነት ነገሮች ናቸው። የተደበቀ ትርጉም ያላቸው ጠለቅ ያለ ትርጉም ያላቸው ፕሪንሲፕሎች ናቸው ሄርሜቲክስ የሚባሉት። ለምሳሌ አሁን ዘ ሎው ኦፍ ኮረስፖንዳንስ አለ። ዘ ሎው ኦፍ ኮረስፖንዳንስ ማለት ትንሿ ዲኤንኤ ውስጥ ያለው ትልቁ ጂያንት የሆነው ጋላክሲ ውስጥ አለ። ትንሿ ዲኤንኤ ውስጥ ያለው መረጃ ማለት ነው። ልክ ማይክሮኮዝም እና ማክሮኮዝም እንደማለት አንዱ የሌላው ነጸብራቅ ነው። በገነት ያለው በምድር አለ ሀሳቡ ማለት ነው።
ስለዚህ ገነትን ለመፍጠር ምድር ላይ ያለውን ሀሳብ ነው መጀመሪያ ማስተካከል ያለብህ ማለት ነው። ስለዚህ ሁሉም አንዱ የሌላው ሪፍሌክሽን ነው። በግንዛቤ ውስጥ ያለው ነገር ደግሞ በመገለጥ ውስጥ አለ፣ በማኒፌስቴሽን በምታየው ነገር ውስጥ አለ። በውስጥ ያለው ደግሞ በውጭ አለ። አንድ ሰው በውጭ ክራይሲስ ውስጥ ከሆነ ኢንተርናል ክራይሲሱን ነው የሚያሳየው፣ ውስጥ የሆነ ቀውስ አለ ማለት ነው። ስለዚህ ኮረስፖንዳንስ ማለት ሁሉም ነገር ሚረር ያደርጋል፣ አንድ ነው ነው የአንድ ነገር ሁለት ፎርም ነው፣ ሁለት ማኒፌስቴሽን ነው። ስለዚህ ትንሿን ዲኤንኤ ካጠና ስለ አጠቃላዩ ፊዚካል ዩኒቨርስ ታውቃለህ፣ ኢንፎርሜሽን ይሰጣል፣ ኮረስፖንድ ያደርጋል። ለምሳሌ ይህን በእንትን ስናየው ለምሳሌ አንድን ዛፍ ወስደን ዛፍ ከስር ስር አለው፣ ከላይ ቅርንጫፍ አለው። አሁን ለምሳሌ ስሩን ብትቆርጠው ቅርንጫፉ ይሰራል። ስለዚህ በስሩ አማካኝነቷ ሚኒራሎችን ውሃዎች ወተር አግኝቶ ዛፉ የሚያድገው አድጎ ለቅርንጫፍ ለፍሬ የሚበቃው ማለት ነው። ስለዚህ ስሩን ያለ ቅርንጫፉ ማሰብ አይችልም። ስሩና ቅርንጫፉ ሚረር ይደረጋሉ ነው። ስሩን ቆርጠ ቅርንጫፉን ልታጠፈው አትችልም። በዚህ ህግ መሰረት ውጭ ላይ የሚገጥሙን ነገሮች ሁሉ በውስጣችን ካሉ ፍርሃቶች፣ አለማመኖች የተገደበ እምነቶች ነው ማለት ብለን መውሰድ እንችላለን ማለት ነው። በትክክል አስዊዚም ሰው ዊዛውት የሚባለው በውጭ የምታየው በውስጥ ያለው ማንነት ነው። ለዛ ነው እኮ በውጭ ሪያክት ከምታደርግ ከውስጥ ብታስተካክል ይሄኛውን መቀየር ትችላለን። ውጭውን ግን መቀየር አችልም፣ ውስጡን ሳትቀይር በፍጹም። ስለዚህ ዩኒቨርሱን ፐርሲቭ የምናደርግበት እንትን ነው ችግር ሆኖብን ያለው እንጂ በራሱ ዩኒቨርሱ አባንዳንት ነው፣ በመትረፍረፍና በበረከት የተሞላ ነው ብለን መውሰድ እንችላለን ነው ማለት እንደዚህ። እሺ ሄርሜቲክስ ላይ ኮዝ ኤንድ ኢፌክትን እናንሳ። ዘ ሎው ኦፍ ኮዝ ኤንድ ኢፌክት ይሄ በጣም የሚማርከኝ እንትን ነው። የብዙዎቻችን ችግር ለኢፌክቱ ኮዙ እኛ እንደሆንን አናስበውም እና አሁን ላለንበትም ውጥንቅጥ እንደ ሀገርም እንደ ሃይማኖትም እንደ ማህበረሰብም ኃላፊነት አንወስድም። ግን ይሄ ዩኒቨርሳል ህግ ምን ያክል በእኛ ላይ እንደሰራ ማሳያ ሊሆነን ይችላል አይደል? በትክክል ኃላፊነት ስለማንወስድና የሆነ ነገር የሚፈጠረው በቻንስ ነው ብለን ስለምናስብ ማለት ያን ኮዝ ዲስከቨር ስላላረግከው እኮ ነው ቻንስ የምትለው እንጂ ምንም ነገር በቻንስ አይፈጠርም። የሆነ ምክንያት አለው የሆነ ውጤት ለማምጣት ማለት ነው። እና ልክ ቅድም እንዳልኩ እንደ ሪፕል ኢፌክት ማለት ነው። እንደ ሪፕል ኢፌክት ልክ እንደ ውሃ ሞገድ እየተነካካ ነው፣ ፖይንቶቹን ሁሉ እየነካ ነው የሚሄደው። የሆነ ቦታ የተነሳው ምክንያት ይሄዳል እስከ መጨረሻ ማለት ነው። አንተ በዛ ዘመን ባትኖርም ራሱ ከአንተ ኋላ የተነሳው ምክንያት አሁን አንተን ያጠቃል። አንተ በዛ ምክንያትና ውጤት ስር ነው የምትኖረው ማለት ነው። ስለዚህ በመጀመሪያ ደረጃ ምክንያቱን ውጤቱን ለማጥፋት ኃላፊነትን መውሰድና በቻንስ ነው የመጣው የሆነ ነገር በቻንስ ነው የመጣው ከማለት ኃላፊነቱን ወስዶ ኮዙን ማጥናት ከዛ ወደ ውጤቱ መምጣት ነው የሚሻለው። እዚህ ጋር ተያይዞ ስለ ሎው ኦፍ አትራክሽን ምን ሀሳብ አለ? ከኮዝ ኤንድ ኢፌክት ጋር የመገናኘት የሆነ እንትን አለው። ከሄርሜቲክስ እና ሎው ኦፍ አትራክሽን የሆነ ግንኙነት አላቸው ብዬ አስባለሁ። የሚያገናኛቸው ነገር አለ እና ምንድነው ፖይንቱ? አሁን ጀስት ከአንተ ጋር እንድናወራ የፈለግኩበት ምክንያት መንፈሳዊ ንቃተ ህሊና አሁን ላይ ላለው ችግር የችግሮች መፍቻ ቁልፍ እንዴት መሆን ይችላል? በምን አይነት መንገድ ችግሮችንስ መፍታት ይችላል? ንቃተ ህሊና መንፈሳዊ ንቃተ ህሊና ጥቅሙ ምንድነው ለአንድ ማህበረሰብ ቢኖረው? እና ምንድነው ይሄ እንትኖችን ብናነሳ ትልቁ ችግር ፋይናንሻል ነው እና ሰው ውስጡን በመቀየር ውጫውን መቀየር ይችላል፣ ፋይናንሻል ፕሮብለሙን መፍታት ይችላል ምናምን ወደሚለው ፍሎ እያደረግን እንድንመጣ ሀሳብ አለ። እሱ ዘ ሎው ኦፍ አትራክሽን አሁን ከዛ በፊት አሁን ሎው ቫይብሬሽን የሚባል አሁን እሱም አንድ ሄርሜቲክ ፕሪንሲፕል ነው። ሎው ቫይብሬሽን ማለት ለምሳሌ ስለ ፍቅር የፍቅርን ሀሳብና የፍቅርን ኢንቴንሽን ያለው ሰው እና የጥላቻ ሀሳብና የጥላቻ ኢንቴንሽን ያለው ሰው እኩል ቫይብሬሽን የለው። አሁን የጥላቻ ሀሳብና የጥላቻ ኢንቴንሽን ያለው ሰው ሎው ቫይብሬሽን ላይ ነው ያለው፣ ከስር ነው ያለው። ስለዚህ ጥላቻውን የፈጠረው ኢንሴኩሪቲ ያለው ወይም ፍርሃት አለ። ያ ፍርሃቱ ወደ ምን ይወስዳል? ወደ ጥላቻ ይወስዳል፣ የራሱን ባውንደሪ ወደ ማካለል ይወስዳል። ሃይ ቫይብሬሽን ላይ ያለ ሰው ደግሞ ስለ ፍቅር የሚያወራ ሰው። ስለዚህ ሀሳቡ በአእምሮ ውስጥ የሚመላለሰው ሀሳብ ፍቅር ነው። ስለዚህ
አሁን ቫይብሬሽን ሲባል ምንድነው? ሜንታል ስታተሳችን ነው። የአእምሮአዊ ሀሳባችን፣ አእምሮአዊ ፍላጎታችን ፊዚካል ሪያሊቲያችንን ይወስነዋል ነው። ቫይብሬሽናችንን ዲተርማይን ያደርጓል ነው። ስለዚህ ሎው ኦፍ አትራክሽን ከዛ ጋር የተገናኘ ነገር አለ። በፍቅር ሀሳብ ላይ ያለ ሰው በፍቅር ቫይብሬሽን ላይ ነው የሚሆነው። ሌላ በፍቅር ቫይብሬሽን ላይ ያለውን ሰው ነው ሪያሊቲ ነው ልስብ የሚችለው። ከእንትኑ ጋር ደግሞ አያይዘ ጠየቀኝ ምንድነው? ከአበንዳንስ ጋር ምናምን አያይዘ ጠየቀኝ። ኔቸር በራሱ የሆነ ነገር ጎሎት አይደለም። ገብቶሃል? የሆነ ነገር ጎሎት ሳይሆን የማጣት ሜንታሊቲ፣ የፍርሃት ሜንታሊቲ ነው ይሄን ማጣትን የሚያመጣው በውጫ ኢንቫይሮንመንቱ ማለት ነው እንጂ ያልበቃ ሪሶርስ ኑሮ አይደለም። ስለዚህ ሪሶርሱን በአግባቡ ደግሞ ኢኳሊ ዲስትሪቢዩት አድርጎ ለመጠቀም ደግሞ መጀመሪያ ኢንተርናል ሜንታሊቲያችንን መቀየር፣ ቫይብሬሽናችንን ከፍ ማለት። አንድ ሰው ካለው ማጋራት ካለበት ማጋራት ለሌላው ማለት ነው። በግልጽ በሁሉም ሃይማኖቶች ውስጥ እነዚህ ነገሮች ተቀምጠዋል። እንደ ክርስትናው ከሄድክ መንፈሳዊ ፍሬዎችን ማፍራት ብሎ ይገልጿል። ሁሉም ነገር እንዳለ የሚያሳዩ ነገሮች በመጽሐፍ ቅዱስ ውስጥ ታገኛለህ። ቅድም አንስተኳል። ሃይማኖቶች ሁሉ ሚስቲካል ናቸው፣ ሜታፎር ናቸው፣ ትርጉም አላቸው። ዛሬን በዚህ ዘመን እየኖርን እንደሆነ ማሳያ ነው። እንዳልከው አባንዳንስ አለ፣ የተትረፈረፈ ነገር አለ፣ በቂ ነገር አላት። በቂ ነገር የላትም ማለት ግን ያለውን ነገር ራሱ ተካፍለን እንዳንበላ ተካፍለን እንዳንሰራበት አድርጎናል። ይሁላ መገዳደል ስታይ የማይታረሱ መሬቶች፣ ሰዎች የማይኖሩባቸው አካባቢዎች የሆኑት በዛ ስፍራ ላይ ተካፍሎ መብላትን ስላላወቅንበት ነው። ተቻችሎ መኖርን ስላልቻልንበት የጦርነት ሜዳዎች አድርገናቸዋል። አሁን ራሱ ባሉ አገራችን ላይ ብዙ የማይታረሱ ቦታዎች አሉ። ግን ችግሮች ውስጥ ነን። አለማረሳችን እንጂ ሪሶርስ ጠፍቶ ምናምን አይደለም። ምንድን ነው ትልቁ ነገር? ውስጥን መቀየር ነው። መንፈሳዊ ንቃተ ህሊና አሁንም ደግሜ የምጠይቅህ በምን ያክል ደረጃ ችግሮችን መፍታት ይችላል? ሰው እንዴት መረዳት አለበት መንፈሳዊ ንቃተ ህሊናን? ምክንያቱም አሁን ኢንሴኪዩር የሆነ ሰው ነው ያለው፣ ፍርሃት ያለበት ሰው ነው ያለው። ሶሻል ሚዲያ ላይ ተመልክተ ከሆነ ራስን ስለማጥፋት፣ ኑሮ ከባድ እንደሆነ ስለመናገር፣ ኤቭሪ ነገር ፐርሲቭ የሚያደርገው ሰው ችግሩን ነው። እና መንፈሳዊ ንቃተ ህሊና ምንን ያሳየናል? ምንን ገልጦ ማሳየት ይችላል? እንዴትስ የችግሮቻችን መፍቻ ሊሆን ይችላል? እንዴት እንመልከተው? አሁን ምን መሰለህ፣ በመጀመሪያ ደረጃ በመንፈሳዊ ማንነት ውስጥ ፖቴንሻል አለ፣ የማያልቅ አቅም አለ። ግን ያ የማያልቅ አቅም መኖሩ አንተ ተቀባይ መሆን ካልቻልክ ትርጉም የለው። ስለዚህ አሁን የማስኩሊን የሚባለውን ፕሪንሲፕል ነው። አሁን ኤክስትሪም ማስኩሊኒቲ ካለ ወይም ኤክስትሪም አንብሎክ የሆነ ማስኩሊን ሰልፍ ካለ ተቀባይ ማንነት ደግሞ ይጨቆናል። ልክ አሁን ቅድም አንስታል። አሁን አንድ መሬት በጣም ቨርጂን ከሆነና ለም ከሆነ የፈለከውን ነገር ብዘራበት ያበቅላል አይደል? ስለዚህ መብቀሉ ፖቴንሻሉ ነው። የመብቀል ፖቴንሻል አለው። ግን የመብቀል ፖቴንሻሉን ለመፍጠር መጀመሪያ መሬቱ ተቀባይ መሆን አለበት፣ ለም መሆን አለበት። ስለዚህ አሁን ምንድነው ይሄ የተቀባይነቱ ነገር ስለጠፋ ነው። ወደ ፖቴንሻል ከመምጣት በፊት ወደ አክሽን ከመምጣት በፊት መጀመሪያ ኢንተርናሊ ውስጥን ተቀባይ ማድረግ አለበት። ለዛ አዌርነስ ማለት ነው። ለዛ ግንዛቤ ውስጥን ስከፍት ፌሚኒን የሚባለውን ሰልፍን ስከፍት ተቀባይ ማንነትን ስከፍት ፖቴንሻሉ ማኒፌስት ያደርጋል፣ ይገለጣል ማለት ነው። ስለዚህ አሁን ከገንዘብ ጋር ከሀብት ጋር ስታያይዘው አሁን ምንድነው ሀብት ማለት ኖታ ወረቀቱ አይደለም ሀብቱ አይደል? አዘባክ የሆነ ኤነርጂ አለ፣ ኢንተለጀንስ አለ። ለምሳሌ አንተ ማተር አለ፣ ኤነርጂ አለ። ማተርና ኤነርጂውን የምታገናኘው በኢንተለጀንስ ነው። ስለዚህ ኢንተለጀንስ የአንተ ፖቴንሻል የአንተ አቅም ነው። ግን ኢንተለጀንስ አቅምን አውጥተህ የምትጠቀመው ግን ምንድነው ስለ ኢነርጂ በቂ ግንዛቤ ሲኖር፣ ገንዘቡን ስትጠቀመው ምን አይነት ኢነርጂ ነው እያባዛ ያለው። ስለዚህ ከቫይብሬሽን ጋር የተገናኘ ነገር ነው ማለት ነው። ማተሩን ወደ ሃይ ቫይብሬሽን ማምጣት፣ ገንዘቡን ወደ መጠቅም ነገር ወደ መገነባ ነገር ማምጣት፣ ወደዛ ስታመጣ እየበዛ ይሄዳል ማለት ዲስትራክቲቭ አይሆንም። መንፈሳዊ ንቃተ ህሊና በምን መንገድ ሊጠቀሙበት ይገባል? ወይም ደግሞ በምን መንገድ መጠቀም ያስፈልጋል? ምንድን ነው ሁሌም መርሳት የሌለብን ነገር? ሁሌም መርሳት የሌለብን ነገር አውቀ እንዳልጨረስክ ነው። ገብቶሃል? አውቄ ጨርሻለሁ ካልክ ምን ትፈጥራለህ? ክራይሲስ ትፈጥራለህ ማለት ነው። ቀውስ ትፈጥራለህ። አውቀ እንዳልጨረስክ ነው።
የሰው ልጅ መኖር ያለበት በእውቀት አይደለም፣ በሀሳብ አይደለም፣ ኢቭን በክሪቲካል ቲንኪንግ አይደለም። ሰሬንድ ማድረግ አለ በራሱን በቃ እንደማያውቅ ማመን አለበት የሰው ልጅ። ስለዚህ አውቄ ጨርሻለሁ ስትል ቀውስ ታመጣለህ። ምክንያቱም ሁሉን ነገር በእጅ ላይ የማስገባት አባዜ ነው የምታመጣው ማለት ነው። ስለዚህ አውቀ እንዳልጨረስክና የሆነ ልትማረክለት የሚገባው ግንዛቤ እንዳለ ማወቅ አለብህ። ስለዚህ በዛ ግንዛቤ ነው ድራይቭ መደረግ ያለብህ እንጂ የራስን ኢንተለጀንስ ሰርተ ስጋን ማስተዳደር አትችልም፣ ኦር ዩኒቨርሱን ማስተዳደር አትችልም። ስለዚህ ይሄ ናውሌጅ ቤዝድ የሆነ ሪጅድ የሆነ ቲንኪንጉን ትራንሴንድ ማድረግ ወይ ማሻገር ወደ ግንዛቤ ማለት ነው እና ተቀባይ መሆን። ቅድም እንዳልኩ ለምሳሌ አንተ ያወቅከው ነገር እኔ ያወቅኩት ነገር ብቻ ነው ድራይቭ ሊያደርገኝ የሚገባው ከምለው እሳቤ መውጣት፣ ከኢጎ ማለት ነው። ከኢጎ መነጠል ዲታች ስታደርግ አዌርነሱን ታገኘዋለህ። ኢጎ ውስጥ ከሆንክ ግን ኢጎ ራሱን አዌር አያደርግም። ራሱን በራሱ አዌር ሊያደርግ አይችልም፣ ሊገነዘብ አይችልም። አይምሮ ራሱን በራሱ አያውቅም። አሁን አንድ ሰው ተነስቶ እኔ ራስን አውቃለሁ ሊል አይችልም። ራስን ማወቅ በጣም ከባድ ስለሆነ፣ ምክንያቱም የተደበቀ አእምሮ አለን ከንቁ አእምሯችን በዘለለ ማለት ነው። ራስን መካድ ብንለው ያስኬዳል። ራስን መካድ ማለት ስለዚህ ለኤክስፒሪየንሶች ክፍት መሆን ማለት ነው። ኤግዛክት። ስለዚህ ሰፈሪንጉን ይቀንሷል። ያው አያልቅም፣ ሰፈሪንግ ግን ይቀንሷል ብለን ነው የምንወስደው። አሁን ምን መሰለ፣ አሁን ሰፈሪንግ እዚህ ጋር ያበቃል እዛ ጋር ያበቃል ማለት አንችልም። ግን ሁሉም የራሱ ሆነ ኃላፊነት አለው በላይፍ ውስጥ ማለት በለውጥ ውስጥ የራሱ ሆነ ኃላፊነት አለው። ሁሉም ኃላፊነቱን ከተወጣ ከውጭ የምታየው የሁሉም ድምር ውጤት ነው አይደል? ስለዚህ አንድ ሰው ማትኮር ያለበት የራሱ የቤት ስራ ላይ ነው፣ የውጭኛው ላይ መጨነቅ የለበት። የራሱን የቤት ስራ ከሰራ የውጭኛው የውስጠኛው ማንነታችን ድምር ውጤት ነው። ሰዎች በኖሩበት ነገር ሁሉ በዙሪያቸው ሰፈር ማድረጋቸው አይቀርም እና ህይወትን ግን እንዴት ይመልከቷት? ህይወትን እንግዲህ በኢጎ መነጽር፣ ቅድም እንዳልኩ በየኔነት መነጽር ወር በገባብ መረጃ መነጽር ህይወትን አትያት። ያ የገባው መረጃ በ5 ሴንስ ኦፍ ፐርሰፕሽን ወይም በአምስቱ የስሜት ህዋሳቶች የገቡ መረጃዎች ናቸው እንጂ ከግንዛቤ የገባ መረጃ አይደለም። ስለዚህ ህይወትን ከውጫዊ መረጃ አንጻር ጀጅ የምታደርግ ከሆነ ውሳኔ የምትሰጥ ከሆነ ችግሩን እያበዛው ነው የምትሄደው። የመጀመሪያው ነገር ራስ ኃላፊነትን መውሰድ አለ። አንድ ሰው ራሱ ኃላፊነትን ካልወሰደ ኤክስተርናላይዝ ስታደርግ ችግሮችን እየበዙ ነው የሚሄደው። ምክንያቱም ችግሮች ላይ ፎከስ ስታደርግ ችግሮችን እያበዛ ነው። አሁን አይተህ ከሆነ አንዳንድ የጥበብ ስራዎች መስሎ የሚሰሩ ስራዎችን ታያለህ፣ ትታዘባለህ። በቃ ኑሮ ውድነት እያሉ የኑሮ ውድነትን ሜንታሊቲ ነው እየሰጡ ያሉት ለሰው ማለት ነው። ፕሮብሌም ላይ ነው እያተኮረ ያሉት፣ ሪስፖንሲቢሊቲ እየወሰዱ አሉ። ስለዚህ ኃላፊነትን እስካልወሰድክ ድረስ አትቀይረው። የፈለግከውም ሰው ውጭ ላይ ልጠቁም ትችላለህ፣ እከሌ ነው እንደዚህ ያመጣው ልትል ትችላለህ። ግን ከራሴ የጀመረ ኃላፊነት ከሌለ ለውጥ የለውም። እያበዛው ኢነርጂ እየሰጠው ነው ማለት ነው። በሌላ ቋንቋ ችግርን ደጋግመህ ባወራው ቁጥር ሂፕኖታይዝ እያደረግከው ነው። ድግምት ነው የራስ እያበዛው ነው የምትሄደው የችግርን ሜንታሊቲ። ከዛ ሁሉ ግን ምንድነው ችግሮችን አንደርስታንድ ነው ትረዳና ነው ለትራንስፎርሜሽን ለለውጥ ምሳሌው። ቅድም እንዳልኩ ምንድነው ሁሉ ነገር ፖላር ነው፣ ዘ ሎው ኦፍ ፖላሪቲ ማለት ችግር እንዳለ ሁሉ በረከት አለ። ስለዚህ ችግሩ ከበረከቱ ጋር የሚገጥም ነገር ነው መሆን ያለበት እንጂ በረከቱን የሚያጠፋው መሆን የለበትም። ሰዎች ችግሩን መፍታት ላይ ፎከስ ማድረግ መቻል አለባቸው። ችግሮችን ሁልጊዜም እንዳሉ መቀበል ማለት ነው። ፓኒክ ማድረግ አያስፈልግም፣ ምንም ነገር ሲመጣ አያስፈልግም። ምክንያቱም እነዚህ ነገሮች ሊሰሩ ነው የመጡት ነው፣ አንተ ሊለውጡ ነው የመጡት። አንተ ማድረግ ያለብህ ነገር ምንድነው? ያን ነገር መረዳት ነው። ከዛ ለትራንስፎርሜሽን ነው የምትሰራው። ግን ችግሩ ላይ ብቻ ፎከስ ካረከው ኢነርጂ እየሰጠ ነው ለችግሩ። ስለዚህ የችግርን ሜንታሊቲ እያበዛ ነው። ቪክተም በመሆን ውስጥ ነገሮችን ለማለፍ ፍላጎት ያላቸው ብዙ ሰዎች ታያለ። ሁሉም ሰው ራሱን እንደ ቪክተም ነው የሚቆጥረው። ያ ደግሞ መልሶ ራሱን ከመጉዳት የዘለለ ጥቅም የለውም አይደል? ራሱን መልሶ ነው የሚበላው እንጂ። ምክንያቱም ቀደም አሁን እንዳልነው ቃል ራሱ ኃይል ነው አይደል? የሆነ ቃል ለምሳሌ ሲደጋግም ኃይል እየሰጠ ለቃሉ። ቃል በራሱ ቋንቋ በራሱ ቋንቋና ቃል ስለምንለያይ ነው። ቋንቋ በራሱ ምንም ነው፣ የፊደላት ድርድር ነው። ከበስተጀርባው ግን ቃል የሚባል ኃይል አለ።
ኢነርጂ አለው። ስለዚህ ቃላቶችን ደጋግመ ባወራው ቁጥር ኢነርጂ ክሬት እያደረክ ነው፣ እየፈጠርክ ነው ያለው። ስለዚህ የድህነትን ሜንታሊቲ ስታወራ የድህነትን ኢነርጂ እየፈጠርክ። እስኪ ለአንድ ጀማሪ ሰው መንፈሳዊ ንቃተ ህሊና ምንድን ነው? ምን ማሰብ አለበት? ዛሬ ቁጭ በሉና እንደዚህ ማስታወሻ ያዙና እንደዚህ ያድርጉ፣ በህይወታችሁ ላይ ለውጥ ማየት ትጀምራላችሁ ብለህ ለጀማሪ ሰው ልትመክረው የምትችለውን ነገር እስኪ አንድ ነገር ንገረን። ሰው መጀመሪያ ያለበት መጀመሪያ ራሱን ከመጠየቅ ነው። እኔ ማን ነኝ ብሎ መጠየቅ አለበት ለራሱ ማለት ነው። ራሱን ከመጠየቅ ነው የሚጀምረው ሁሉ ነገር ነው። ዊዝደምም ጥበብም ማወቅም የሚጀምረው ከመጠየቅ ነው። ካልጠየቅ አታውቀውም። ስለዚህ የመጀመሪያው ነገር መጠየቅ ነው ብዬ ነው ማስብ። አንድ ሰው ስወለድ ምንም አይነት እውቀት ይዞ አልመጣም አይደል? ያው በአእምሮአዊ እውቀት ማለት ነው። ቀስ እያለ የአእምሮ እንትኑ ከፍ እያለ እያደገ እየበሰለ ስመጣ እውቀቶችን እየተማረ ነው የሚመጣው። የምሰራው ከዓለም ስወለድ ሰው ማለት ነው። ልክ ከስጋ ከዓለምና ከመንፈስ እንደተወለድ ነው። ነፍሳችን ከመንፈስ፣ አእምሮአችን ከዓለም፣ ስጋችን ደግሞ ከእናትና ከአባቶቻችን እንደተወለደ ነው። ስለዚህ የመጀመሪያው ነገር እኔ ማን ነኝ ብሎ መጠየቅ ነው። ስለዚህ እውቀቱን ከማህበረሰብ ከወሰደ እሱ እውቀቱን አይደለም ማለት ነው። ስጋውን ደግሞ ከቤተሰቦቹ ወስዶ መልሶት የሚሄድ ከሆነ ወደ አፈር እሱ ስጋውን አይደለም ማለት ነው። ስለዚህ የሰው ልጅ ከሰማይ የተወለደ ማንነቱን ነፍሱን ነው ሪፕሬዘንት የሚያደርገው የሚወክረው። ስለዚህ በመጀመሪያ ደረጃ ይሄ እውነት ነው ይሄ እኔ ነኝ ብሎ የተናገረውን ነገር ራሱን መርምሮ መጠየቅ መቻል አለበት። ህይወት እዚሁ ምድር ላይ ተጀምሮ ምድር ላይ ያልቃል ብሎ እንዲያስብ የሚያደርገው እውቀቱ ነው። ከዚሁ የወሰደ ከዓለም የወሰደው ነገር ነው። ይህን ሁሉ ቀውስ የሚያመጣው ሀገር ላይም በተለያዩ በቤተሰብ ላይም በዓለም ላይም ቀውስ የሚያመጣው ይሄ ነው፣ እውቀቱ ነው። ከዓለም የወሰደው እውቀት ነው ብዬ ነው የማስበው። እና ያ ሁሉ የሚጀምረው ደግሞ ራስን በመጠየቅና እኔ ማን ነኝ ብሎ በመጠየቅ ይጀምራል ብዬ አስባለሁ። አዎ ምን አስባለሁ መሰል፣ አሁን ሰው እየተጋጨበት ነው። ከዚህ ህይወት ባሻገር ሌላ ዓለም፣ ሌላ ገነት፣ መንግስት ሰማያት እንደሚወርስ ምናምን ያስባል። ያንንም ያምናል እኮ በጣም ብዙ ሰው ማለት ነው፣ ሃይማኖተኛ ነው። ከዛ ደግሞ እዚህ ምድር ላይ ህይወትን ስትመለከት ህይወት ቅስፈታዊ ነች፣ አጭር ነች። ነገን መገመት አትችልም። ነገ ምን እንደምትሆን አታውቀውም ምናምን ነገር። ግን በዚህ ውስጥ ደግሞ ሲጋደል ትመለከተዋለ፣ ክፋትን ሲሰራ ትመለከተዋለ። ክፋት ኢንሴኪዩር የመሆን ውጤት ነው። ሰዎችን ማሳደድ፣ ሰዎች ላይ መጥፎ ነገር ማሰብ ምናምን ነገር ኢንሴኪዩር የመሆን የፍርሃት የኔጌቲቭ ቫይብሬሽን ምናምን እንትኖች ናቸው። እና ሌላ ዓለም የለም ብሎ ባለማሰብ ውስጥ እኮ አይደለም፣ ግን ያልተረዳው ያልተገነዘበው ነገር አለ፣ ያላየው ያልተመለከተው ነገር አለ። ወይም ደግሞ በሁለቱ መሃል አዌር ሆኖ ፖዝ አድርጎ የሆነ ነገር ሀፕን ሲያደርግ ሪያክት እንዳያደርግ፣ የሆነ ነገር ሲከሰት ለጥፋት እንዳይነሳሳ ህጎቹን በደንብ መረዳት አለባቸው። ቅድም ሄርሜቲክስን ትንሽ ነው ያነሳ ነው። እነዚህ አሁን ለምሳሌ ሄርሜቲክስ ላይ እንመለስ። ኮዝ ኤንድ ኢፌክት ማለት ነው። ለምሳሌ የሆነ ነገር አደረከኝ፣ ምላሹን ታገኛለህ ከኔ። ምላሹን በመስጠቴ ደግሞ እኔ ደግሞ የሆነ ነገር ምላሽ አገኛለሁ በህይወት ውስጥ። በቃ ካርማውን የቱ ጋር ነው የምናቆመው? መጠፋፋቱን የቱ ጋር ነው የምናቆመው? ተረድተኛል? ለማስቀመጥ የፈለግኩት ግንዛቤው ላይ ስንመጣ እነዚህን ነገሮች ሁሉ ከነዚህ ነገሮች ሁሉ ነፃ እንሆናለን። ግን እንዴት እንመልከተው ነው። ለዛ እኮ ነው መልስ የሰጠው። ራስን ዲፋይን ባረከው ልክ ነው ሪያሊቲ የምታየው። አንተ አሁን ራስህ እኔ እንደዚህ ነኝ ካልክ ከውጭ የምትፈልገው እንደዚህ ነኝ ያልከውን ማንነት። ለምሳሌ በውስጥ አንተ ለምሳሌ የሆነ ሰው በውስጡ እኔ የዚህ ብሔር ተወላጅ ነኝ፣ እኔ የዚህ ሃይማኖት ተከታይ ነኝ ካለ በውጭው ያንን ነው ሊያደርግ የሚችለው፣ ሌላ ነገር ሊያደርግ አይችልም። ስለዚህ ለራስህ ነኝ ብለህ የነገርከውን ነገር እየው ነው በመጠየቅ ማለት መጀመሪያ በመጠየቅ ትጀምራለህ። ከዛ ነው ወደ ግንዛቤ የምትሄደው ማለት ነው፣ ወደ አዌርነስ የምትሄደው። ስለዚህ እኔ ማን ነኝ የምለው ነገር ነው ትልቁ ነገር። ሰው ምንድን ነው የምለው ነገር ትልቁ ነገር ነው። ሰው አሁን በቅድም በሶስት ነገር ገለጽን፣ በነፍስ በስጋና በመንፈስ። ስለዚህ ሰው ምንድን ነው? ሰው ስጋውን ነው። ሰው ስጋውን ከሆነ ስጋውን ጥሎት እዚህ ጋር ነው የሚያበቃው። ስጋውን ከሆነ ምድር ላይ ነው የሚያበቃው። ኦር ሰው አእምሮን ነው። አእምሮን ከሆነ እኔ ዛሬ ያወኩት እኮ ነገ ወይ ልተወው ይችላል ወይ ላሻሽለው ይችላል።
ሰው አእምሮን ካልሆነ ምንድነው ሰው ነፍሱን ነው። ሰው ነፍሱን ከሆነ ደግሞ የካርማ የሚባለው ነገር አለ። ስቲል ነው ምንድነው የካርማ ኮዞች ደግሞ አሉ። ስለዚህ ሰው ምንድነው እኔ ምንድነኝ የምለውን ነገር መጠየቅ ሲጀምር ከውስጥ ያለው መነጽር ትቀይሯለህ። ከውስጥ ያለው መነጽር ስትቀይር ከውጭ ያለው ሪያሊቲ ይቀየራል ሐሳብ። አዎ እኔም ደግሞ እንትን ጫን እያረኩ እየጠየቅኩ ያለሁት እኔ ማን ነኝ ብለህ ጠይቅ ስትለው እኔ እገሌ ነኝ ይላል ብሔሩን ጠቅሶ፣ እኔ እገሌ ነኝ ይላል ሃይማኖቱን ጠቅሶ ማለት ነው። እና መስማት የማይፈልግ አለ። ያ ደግሞ ለሁላችንም ችግር እየፈጠረ ነው። እገሌ ከገሌ ጋር በተጋጨ ቁጥር ሰላም ሆኖ መኖር የሚፈልግና የሆነ የበላይነቱን ማስጠበቅ የማይፈልግ ሰው ያ ነገር ይጨንቀዋል። ገባ? ምክንያቱም አንተ አሁን ለምሳሌ እኔ ማነኝ? እኔ ብሔሬን አይደለሁም ሃይማኖቴን አይደለሁም ነፍሴን ነኝ ብለሃል። ብዙ ሰው አሁን እንደ ሃይማኖት ውስጥ ሄድ ነፍሱን ነው፣ እንደ ብሔሩ ውስጥ ሄድ ደግሞ ብሔሩን ነው። ኮንፍሊክቶች አሉ በመካከል ማለት ነው። ይህንን ማጥራት ያስፈልጋል ብዬ ስለማስብ ነው። ሰው ጋር አሁን አንተ የሆነ መንፈሳዊ ነገርን ፖስት ስታደርግ ገብቼ ኮመንት የሚሰጡትን አያለው። አንተ ብቻ ሌሎቹም ሰዎች ምናምን የሆነ መንፈሳዊ ነገርን ወይም ደግሞ እንደዚህ ስለ ነፍስ ስለ ንቃተ ህሊና ስለሆነ ነገር ሲነገር የሚሰጡ ኮመንቶችን ገብቼ ይመለከታሉ። ሰው ስታክ አድርጎ ያለበት ነገር አለ፣ ግን የሚጋጭ ማለት ነው። አሁን እነሱን እዛ ጋር ያለውን ነገር ነው። አሁን እኔ እናንተ እኮ ተግባብተናል፣ እንግባባለን። ላይቭ ላይም ስናወራ ምናምን እዛ ጋር ያለውን ሰዎች ያላገኙት ነገር አለ፣ ያልተረዱት ነገር በደንብ ጫን ተደርጎ ሊነገራቸው የሚገባ ምናምን ነገር ብዬ አስባለሁ። ትክክል ሊሆኑ ይችላሉ። አንድ ሰው የፈለገውን ነገር የመቀበል በዛ የመኖር የመሄድ ምናምን መብት አለው። ኤክስፒሪየንስ ማድረግ የፈለገው መንገድ ነው። ለሌሎች ሰዎች ግን ሸክም ከሆነ ረብሻ ከሆነ ኮንፈርት የማይሰጥ ከሆነ ራሱ ጋር ማስቀረት መቻል አለበት። የብሔር ግጭቶች፣ የሃይማኖት ክርክሮች ሌሎች ላይ ተጽዕኖ የሚፈጥሩ ነገሮች ናቸው። አካባቢ ላይ ማህበረሰብ ላይ ችግር የሚፈጥሩ ነገሮች ናቸው። ሰው ለራሱ ነው ኤክስፒሪየንሱ አይደለ? ስለዚህ ማንነቱ ምኑ የቱ እንደሆነ እንዲረዳና እዛ ነገር ላይ ፎከስ እንዲያደርግ ነው ትልቁ እንትናችን ዲቤትም እያደረግንበት ያለው እንዲያገኙ የምፈልገው። ምን አለ መሰለህ ከውጭ ያለውን ነገር ልትቆጣጠረው አትችልም። አሁን ሰው የፈለገውን ሊያደርግ ይችላል። ፍሪ ይላል፣ ነጻ ፍቃድ አለው ሰው አይደል? የፈለገውን ነገር መወሰን ይችላል። ግን አንተ ማድረግ የምችለው ምንድነው? ውስጣዊ ነገሩን ነው መስራት የምችለው። ውስጣዊ ነገር ስትሰራ ከውጭ ኤነርጂውን መፍጠር ትችላለህ። ስለዚህ ይሄን እያበዛ ነው የምትሄደው። ፍቅርን ስታበዛ ከውስጥ ፍቅርን ስትሰራ ከውጭ የምታየው ነገር ፍቅር ይበዛል። ሁሉም ሰው ከውስጡ ፍቅርን ብሰራ ማለት ነው። ልክ እንደዛ ሁሉም ሰው ከውስጡ ጥላቻን ሲሰራ ከውጭ ጥላቻ እየበዛ ይሄዳል። ስለዚህ ከውጭ ያለውን ነገር ማጥፋት አችልም። ከውጭ ያለውን ነገር መቀየር አችልም በፍጹም። ወደ ሬዚስታንስ ትሄዳለህ ማለት ነው። ወደ መቋቋም ትሄዳለህ። ከተቋቋምክ ደግሞ ከኔቸር ለው ይወጣል። አይ ሲምፕሊ ከኔቸር ጋር ፍሎ ማድረግ ነው ያለብህ። ልክ አንተ የራስህ ቫይብሬሽን እንዳለ እኔም የራስህ ቫይብሬሽን አለ። ግን ዩኒቨርሳል የሆነ ደግሞ ኮንስታንት ቫይብሬሽን አለ። ቋሚ የሆነ ፍጥረታትን የፈጠረ የመጀመሪያው ቫይብሬሽን አለ። ፍጹም የሆነ ቫይብሬሽን ማለት ፍቅር የሚባለው። ስለዚህ ወደዛ ቫይብሬሽን ካልተነሳ ፐርሰናል እያንዳንዱ ሰው ፐርሰናል ቫይብሬሽን ወደዛ ካልተነሳ የውጨኛውን መቀየር አችልም። ስለዚህ ከውስጥ ነው የምነሳ። ከውስጥ ስነሳ ከውጨኛው ከዩኒቨርሳል ቫይብሬሽን ጋር ላይን ያደርጋል። ሰላማዊ ህይወት መምራት የሚፈልግ ሰውና የተሻለ ነገርን ኤክስፒሪየንስ ማድረግ የሚፈልግ ሰው ጀስት ራሱን ከመቀየር መጀመር ነው ያለበት ማለት ነው። ራሱን መቀየር ነው ያለበት እንጂ ሰው ራሱን ሳይቀር ውጭውን መቀየር አይችልም። ብዙ ጊዜ ሃይማኖተኛ፣ ፖለቲከኛ፣ ሰባኪ እንትን ብዙሃኑን ለመቀየር ነው የሚሰራው። ጀስት ለገንዘብ ነው ብለን አንወስደውም። ለመቀየርም የሚሰራ ሰው አለ። ግን እሱ ደግሞ ያልተረዳውና ራሱ ጋርም ደግሞ ያልተቀየሩ ነገሮች አሉ። አንዳንድ አይተህ ከሆነ ብነግራቸው አይገባቸው ምናምን የሚል ሰው አለ እና ራሱ ጋር ግን ያልተቀየረ ማንነት አለ። ማንም ሰው ኤክስፒሪየንስ ማድረግ በሚፈልገው መልኩ ነው ኤክስፒሪየንስ የሚያደርገው። በፈለገው መጠን ልቀየር ካለ አንድ ሰው መቀየር ይችላል አይደለ? አንድ ሰው ልቀየር ብሎ ወይም ደግሞ ውስጡን መቀየር ከቻለ ጀስት ሪያሊቲው ይቀየራል ማለት ነው። አሁን አንተ ፊልተር የምታደርግባቸው መንገዶች አሉ። ሰዎችን የሆነን እውቀት የሆነ ሪያሊቲ ፊልተር የምታደርግበት መንገድ አለ አይደል? የሆነ ተመልካች አለ ካልኩ ከሁሉ ነገር በስተጀርባ ያ ተመልካች በአንተ ውስጥ ማየት ይችላል ማለት ነው። ለምሳሌ ያ ተመልካች በእኔ ውስጥ ማየት ከቻለ በአንተ ውስጥም ተመሳሳይ ነገር ነው የሚያየው ያ ተመልካች ማለት ነው። ስለዚህ ያ አንድ አይን ከበራ ሰውነቱ ሁሉ ይበራል።
ብርሃን ይሆናል ማለት ነው። ግን ይሄ በዚህኛው የምታይ ከሆነ ግን በዚህኛው ኦብዘርቭ በምታደረግ ከሆነ ግን ታውቋለህ፣ እንደዚህ አይነት ተመልካች ታውቃለህ ከንግግሩ ማለት ነው። በሙሉ ውስጥ ማየት አይችልም፣ ነጥሎ ነው የሚያየው። ኢቭን እውቀትን ነጥሎ ነው የሚመለከተው፣ ሰዎችን ነጥሎ ነው የሚመለከተው፣ ሪያሊቲን ነጥሎ ነው የሚመለከተው። ግን በሁሉ ውስጥ ማየት ከቻለ ግን ያ ተመልካች ማን እንደሆነ ይገባል። ሰው ማድረግ ያለበት ሪያሊቲውን መቀየር ከፈለገ ውስጡን መቀየር ነው ማለት ነው። እና ለምን መሰለህ ሀሳብ አሁን ከውጭ ኢምፓክት አይፈጥሩበትም። በዙሪያ ያለው የፖለቲካ የሃይማኖት፣ ሌሎች ተጽዕኖች የሆነ ነገር አይፈጥሩበትም። አሁን ለመሰለህ ያንን ነገር በመፍራት አሁን ይህንን ነገር ከአንድ ሰው ጋር ዲስከስ ብታደርገው እኔ ብቀየር ምን ዋጋ አለው? ፖለቲካው እንደምታየው ነው፣ ሃይማኖቱ እንደምታየው ነው፣ ህዝቡ እንደዚህ ነው ምናም ነገር ብሎ ፐርሰፕሽኑን ልትቀይረው የማትችልበትን አስተሳሰብ ያመጣል። እና ያችን ነገር ለማግኘት ስለፈለግኩ ነው። ሪያሊቲው ይቀየራል፣ ጀስት ኢንቫይሮንመንቱ ይቀየራል። አንድ ሰው ውስጡን መቀየር ከቻለ አንድ ሰው ብቻ አይደለም፣ አንድ ሰው ብቻ ሳይሆን እያንዳንዱ ሰው ውስጡን ከቀየረ ሪያሊቲው ይቀየራል። አንድ ሰው ስለተቀየረ ሪያሊቲው አይቀየርም። ምክንያቱም ሪያሊቲው በአንድ ሰው እጅ ላይ ብቻ አይደለም፣ ሁሉንም የሚያጠቃልል አሁን የምታየው የውጨኛው ዓለም ማለት ነው። ስለዚህ ከስር ሌላ መሰረት አለ፣ በዛ መሰረት በኩል እንገናኛለን እኔ እናንተ። ስለዚህ እኔ እናንተ ለመቀየር ወደዛ መሰረት ነው መሄድ ያለብን እንጂ ከውጭ እኔ እናንተን የሚያገናኘን ነገር የለም። በዛ በኩል ነው የምንነካካው። በእውቀት በኩል ባውንደሪ እንሰራለን። ስለዚህ አንድ ሰው ስለተቀየረ አይቀየርም። ሁሉም ኃላፊነት ወስዶ ከተቀየረ ኤክስተርናሉ ይቀየራል። ቀደም ስለ ሄርሜቲክስ ስናነሳ ነበር። ከነዚህ ህጎች ውስጥ በጣም የምትወደውና ወይም ቦታ የምትሰጠው ወይም ደግሞ አሪፍ ነገር ነው ብለህ የምታስበውን እስኪ አንዱን ንገረኝ። አንዱ ነው የሁለቱም? ኦኬ፣ ያው አጠቃላይ ህጎቹ ሁሉም ጥልቅ የሆነ ሀሳብ አላቸው፣ ሰባቱም ማለት ነው። ግን ከዛ ውስጥ ጥቀስ ሁለቱን ካልከኝ የዘ ሎው ኦፍ ሜንታሊዝም እና ዘ ሎው ኦፍ ቫይብሬሽን የሚለውን ጠቅሳለሁ። ዘ ሎው ኦፍ ሜንታሊዝም ምንድነው? አጠቃላይ የተገለጠውን ነገር በሙሉ የሚያሳይ ነው። ሁሉ ነገር አእምሮአዊ ነው የሚለው ማለት ነው። አንተ የሆነን በስሪዲ ሪያሊቲ ውስጥ የምታያቸው ነገሮች በሙሉ በአእምሮ የተሰሩ ሲሙሌሽኖች ናቸው። ለምሳሌ መረጃዎቹ ይገባሉ በኢነርጂ አማካኝነት፣ በኤሌክትሮ ማግኔቲክ ኢነርጂ አማካኝነት፣ በፎቶን አማካኝነት። ፎቶን የላይት ኢንፎርሜሽን ካሪየር ነው አይደል? በዛ አማካኝነት ይገባሉ። አእምሮአችን ደግሞ ምስል ይሰጣል። ምስል ሰጥቶ ሲሙሌሽኑን ያሳያል። ሪያሊቲ ሜንታል ስቴት ነው የራሱ የኮንሽስነስ የንቃት ደረጃ ነው፣ አንዱን ራሱን የቻለ ማለት ነው። ልክ እንደዛ ምንድነው ህይወት በሙሉ ሜንታል ነው። የሆነ ሰው በሞት ራሱ ስቲል ነው ሜንታል ስቴት ውስጥ ነው ያለው ማለት። ሪያሊቲን ፐርሲቭ የሚያደርግበት አእምሮ አለው፣ አእምሮዊ ማንነት አለው። ሲኦል ብትል ኢዝ ሜንታል ስቴት፣ ሄል ብትል ኢዝ ሜንታል ስቴት። ማይንድ ውስጥ ያለው ስቴት ነው እንጂ የአዌርነስ ወይም የጋድ ኤሴንስ አይደለም፣ ፈጣሪ አይደለም፣ የፈጣሪ መገኘት አይደለም። ሲኦልም ገነትም ብትል ገነት ልታቃርብ ትችላለህ፣ እሱ ሳማው ማለት ነው። ግን እነዚህ ሜንታል ስቴቶች ናቸው ሁሉም ነገሮች ማለት ነው። ኢዝ ኖት አባውት ፊዚካል ዳይሜንሽን አይደለም፣ ኦር የሆነ ቁስ አካላዊ መገኘት ማንነት አይደለም። ስትሞት ሜንታል ኢንፎርሜሽን ነው ይዘህ ኢንተለጀንስ አእምሮአዊ የሆነ መረጃን ይዘህ ነው የምትሄደው። የአእምሮአዊ መረጃ ያንተን ሪያሊቲ ይወስኑ፣ የምታያቸው ሪያሊቲዎች ይወስኑ፣ የመገኘት ደረጃዎችን ይወስኑታል። ስለዚህ ሁሉ ነገር አእምሮአዊ ነው የሚለው ነገር ገዢ ነው። ሁለተኛ ነገር ደግሞ ምንድነው? ሪያሊቲን ለመፍጠር ራሱ ግንዛቤ አለ። ከግንዛቤ ቀጥሎ አእምሮ አለ፣ ኢተሪክ ሰልፍ ማለት። ከአእምሮ ቀጥሎ ቁስ አካላዊ ማንነት አለ። ቁስ አካላዊ ማንነትን ለማስተካከል ከፈለግ አእምሮ ላይ ነው መስራት ያለብህ። አእምሮን ታገናኘዋለህ ከግንዛቤ ጋር። ከዛ በአእምሮ በኩል ደግሞ ይሄን የምታየውን ሪያሊቲን ትፈጥረዋለህ ማለት ነው። ወደ ሁለተኛው ህግ እንሂድ። ሁለተኛው ኦኬ ዘ ሎው ኦፍ ቫይብሬሽን የሚለው ዘ ሎው ኦፍ ቫይብሬሽን ምንድነው? ቢሊፍ ሲስተም፣ እምነት፣ ሀሳባዊ ማንነት የምትስበውን ነገር ይፈጥረዋል ነው። እምነት ነው። አንተ ከውጪ አትራክት የምታደርጋቸው ነገሮች በሙሉ የእምነት ውጤቶች ናቸው። ሎው ኦፍ አትራክሽን የሆነ ሰዓት ላይ በጣም እንትን የያዘ ነገር ነበር፣ ሰፊ ሀሳብ የያዘ ነገር ነበረ። አሁን ላይ እንደውም ቀዝቅዟል አይደል? ስለሱ ብዙ አይነሳም። ፌል አድርጎ ነው እኛ ሀገር ሎው ኦፍ አትራክሽን አልገባንም፣ ወይ ደግሞ ሲሰራ አልተመለከትነውም።
ሎ ኦፍ አትራክሽንን በመጀመሪያ ደረጃ ትቀበለዋለህ? ሎ ኦፍ አትራክሽን ፌል አድርጎ ፕሪንሲፕል ነው። ፕሪንሲፕል ፌል ሊያደርግ አይችልም። ሰው ከሆነው ውጪ ሌላ ነገር መሳብ አይችልም። በሆነው ማንነት ልክ ነው፣ ባለበት ቫይብሬሽን ልክ ነው ሌላውን ቫይብሬሽን መስበው። አንተ ባለበት ቫይብሬሽን ልክ ነው ከአንተ ጋር ተመሳሳይ የሆነውን ማተር ምስበው ወደ አንተ ማለት ነው። ቅድም እንዳልከው ሁሉ ነገር በመንቀሳቀስ ላይ ነው ያለው። ስለዚህ ከበስተጀርባው ደግሞ የሚያንቀሳቅሰው ኢነርጂ አለ። ሀሳብ ኢነርጂ ነው። አሁን ቶት ኤሌክትሪክ ነው። ቶት ደግሞ ኢሞሽን ሲሆን ኤሌክትሮማግኔቲክ ይሆናል ማለት ኢነርጂ ሆነ ማለት ነው። ስለዚህ ከእያንዳንዱ ቁስ አካል በስተጀርባ ኃይል አለን። ያ ኃይል ደግሞ ቁስ አካሉ በቫይብሬሽን ላይ እንዲሆን ያደርገዋል። ስለዚህ ቫይብሬሽን ደግሞ ብዙ ፖሲቢሊቲዎች አሉት። ከለው እስከ ሃይ ቫይብሬሽን ማለት ብዙ ደረጃዎች አሉት። ስለዚህ አንተ የትኛው ጋር ነው ያለው? ስለዚህ የአንተ ማቴሪያል ኤግዚስታንስ ሌላውን የማቴሪያል ኤግዚስታንስ ይስባል በቫይብሬሽን ማለት ነው። ልክ አሁን ቅድም እንዳለው ጥላቻ ጥላቻን፣ ፍቅር ፍቅርን እንደምስበው ማለት። ስለዚህ ተመሳሳይ ቫይብሬሽን ላይ መሆን ይሄ ተመሳሳዩን ነገር ኤክስፒሪየንስ እንድታደርግ ያደርግሃል ማለት ነው። ፕሪንሲፕል ፌል አያደርግም። የሆነ ሰዓት ላይ ግን በጣም ፖፑላር የሆነ ኮንሰፕት ነበረ። ለምን መሰለህ? ይቅርታ ካላቋረጥኩ፣ ለምን መሰለህ? ቅድም ጥያቄን ልመልስ ብዬ ለምን ፌል አደረገ ላልከው ማለት አሁን ብዙ ሰው ምንድነው ሎ ኦፍ አትራክሽን ብለው የሚያስበው ሀሳብ ይመስላል። ሀሳብ ኤሌክትሪክ ነው። ሀሳብ አይደለም። ሎ ኦፍ አትራክሽን ኤሌክትሮማግኔቲክ ነው። ኤሌክትሮማግኔቲክ ማለት ብሊፍ ሲስተም መሆን አለበት ሀሳቡ። ልክ አሁን ሀሳብ በንቁ አእምሮ ነው የሚገባው አይደል? ሀሳብ እውቀት በንቁ አእምሮ ይገባል። እውቀትን ማወቅ ሎ ኦፍ አትራክሽንን አያመጣውም። ግን እውቀቱ መሆን አለበት፣ ብሊፍ ሲስተም መሆን አለበት። እውቀቱ ላይ እርግጠኛ ከሆንክ እውቀቱ ብሊፍ ሲስተም መሆን አለበት፣ ልባዊ ማንነት መሆን አለበት። ያ ልባዊ ማንነት ነው ማቴሪያል ሰልፍህን ቫይብሬሽኑን ዲተርማይን የሚወስነው ማለት ነው እንጂ አንድ ሰው ዝም ብሎ ቁጭ ብሎ ስላሰበ አይደለም። ያ ያሰበው ነገር መደጋገም አለበት። ስደጋገም ፓተርን ይሆናል። ድግግሞሹ ፓተርን ይሰራል፣ ፍሪኩዌንሲ ይሆናል ማለት ነው። ፍሪኩዌንሲ ሲሆን ምንድነው ያ ነገር ልባዊ ማንነት እምነት እየሆነ ነው ማለት ነው። ከዛ ኤክስተርናል ሪያሊቲውም ደግሞ በዛ እምነቱ ልክ ነው የሚሆነው። ስለዚህ ከሌሎች ማተሮች ጋር ደግሞ ማች የሚያደርገው በዛ ቫይብሬሽን አማካኝነት ይግባባል ማለት ነው እንጂ ሀሳብ አይደለም። ሎ ኦፍ አትራክሽን ሀሳቡ እምነት ሲሆን። ኦኬ እሺ፣ ያው ብዙ ነገሮችን ስናነሳ ነው የቆየ ነው። እዛም እዚህም በጣም ብዙ ነገሮች ይረግጠናል። የመጀመሪያ ግንኙነታችንና የመጀመሪያ ክፍላችን ስለሆነ ነው ማለት ነው። ጠቅለል ስናደርገው ሀሳቡን ላስቀምጥና ወደ አንተ እመጣለሁ። ጠቅለል ስናደርገው ሰዎች ካለባቸው ፔን ካለባቸው ሰፈሪንግ ለመውጣት ነገሮችን የሚያዩበትን በመቀየር እኔ ማነኝ ብሎ በመጠየቅ በመጨረሻም ደግሞ ነገሮች እንዴት እንደሚሰሩ በመረዳት ውስጥ ህይወታቸውን ያስተካክሉ ነው ትልቁ መልእክት። በዚህ ባነሳናቸው ነገሮች ላይ መጠቅለል ማስተላለፍ የምፈልገው መልእክት ካለ በዋናነት ዋና ጭብጡ ምንድነው? ሰው የኢጎውን ድምፅ ሳይሆን የአዌርነሱን የግንዛቤውን ድምፅ ነው መስማት ያለበት። ምክንያቱም የኢጎ ድምፅ ብዙ ነው፣ ብዙ ድምፆቹ ብዙ ናቸው። ግን የግንዛቤ ድምፅ ግን አንድ ነው አይደል? ግንዛቤ አንድ ነገር ነው። ሁሉም ነገር ከአንድ ሶርስ ነው የተነሳ፣ ከአንድ ምንጭ ስለተነሳ ግንዛቤ አንድ ነው። ስለዚህ የግንዛቤውን ድምፅ ማድመጥን ማዳበር አለበት ሰው ነው። ይሄ የግንዛቤ ድምፅ የምንለው ምን ነው? የግንዛቤ ድምፅ ማለት ቅድም እንዳልኩ በሁሉ ውስጥ ነው ኦብዘርቭ በሚያደርግ ቮይድነስ አለ፣ ባዶነት አለ። ባዶነት ኢን ሴንስ ኖት ሜንታል ባዶነት አለ፣ አእምሮአዊ ባዶነት ሳይሆን መንፈሳዊ ባዶነት አለ። በሁሉ ውስጥ ነው የምመለከት ማለት ነው። እና ይሄ የኢጎ መነጠል ኢሉዥን ነው፣ ውሸት ነው። የኢጎ ድምፅ ውሸት ነው። ስለዚህ የሰው ልጅ አንድ ከሚያደርገው መንፈሳዊ ሰልፉ ከተነሳ ቀላል ነው የሚሆነው ማለት ነው። መግባባቱና ኢነርጂውን መፍጠር ቀላል ነው የሚሆነው፣ የፖዚቲቭ ኢነርጂውን መፍጠር እና ኔጌቲቭን ደግሞ ማንሳት ቀላል ይሆናል ማለት ነው። ስለዚህ ከኢጎ መነጠል ፍሮም ኢጎ ቱ ስፒሪት ብለን መውሰድ እንችላለን። ያ ከኢጎ መነጠል ኢን ሴንስ ኢጎውን መቶ አይደለም። ገብቶሃል? ኢቭን ኢጎ ውስጥ ቮይድነሱን መፈለግ፣ ያችን ቮይስ መፈለግ፣ ከእያንዳንዷ ነገር ውስጥ አንድ የምታደርግን ቮይስ መፈለግ ነው የሚሻለው።
አሁን ለምሳሌ የቪዚብል የላይት ጨረርን ብንወስድ 7 ስፔክትረሞች አሉት አይደል? ግን 7ቱ ነጭ ሆኖ ነው የምታዩት። በፕሪዝም ሲከፋፈሉ ምን ይሆናሉ? 7 ይሆናሉ። 7 ከለሮች ይሆናሉ። ምንድነው የኢጎ ድምፅም እንደዛው ነው። 7 ነው፣ ነገር ግን ስለ አንድ ድምፅ ነው፣ ከአንድ ሶርስ የተነሳ ነገር ነው 7 ነው የምታየው። ስለዚህ አንተ 7ቱ ላይ አይደለም መሰረትን መስራት ያለብህ ማለት ነው። አንድ ከሚያደርግ ነገር ተነስተ ነው ዳይቨርሲቲውን የምትፈጥረው እንጂ ዳይቨርሲቲውን እንደ ሪያሊቲ እንደ ፋክት ከወሰድከው አልተነጠልክም ከኢጎ ማለት ነው። ስለዚህ ፋክቱ እውነታው ላይ መድረስ አትችልም። አዌርነስ ግንዛቤ ማለት ያ ነው። የምናየው የምንሰማው ያለንበት ነገር ሁላ እውነት ላይሆን ይችላል። እውነትም ለምሳሌ ብርሃንን ካነሳ የምናይበት እንትን አለ አይደል? ሬንጅ አለ። አልትራ ቫዮሌት እና የኤክስሬ ብርሃኖችን አንመለከታቸውም፣ ግን ኤግዚስት የሚያደርጉ ነገሮች ናቸው። ሪያሊቲያችንን ፐርሲቭ በምናደርገው እንትን ቦክስ ልክ ነው እንትን ኤክስፒሪየንስ የምናደርገው። ስለዚህ አዌርነሳችን ቅድም አንስተኗል። አዌርነሳችንን በመቀየር ሪያሊቲያችንን መቀየር አትሊስት ጀስት ወደ ግንዛቤው መምጣት እረፍትን ይሰጣል ብለን እንጠቅልለው። አዌርነስ መቀየር ሳይሆን አዌርነስ የምቀየር ነገር አይደለም፣ ታፕ የምታደርገው ነገር ነው። አዌርነስ አንደኛው አዌርነስ ላይ መሆን ኦኬ። አዌርነሱ የምትነካው ነው፣ ሄደህ የምትነካው ነገር ነው እንጂ አይቀየርም። ሶርሱን ልቀይራችን ነገሮችን የምናይበትና ነው ብለን የምናስብበትን የውሸት እውቀት መቀየርን ነው እያነሳለት። እንትን ይሄ አንጻራዊ እውነቱ እውነት አይደለም ነው። አንጻራዊ እውነቱ እውነት ስላልሆነ አንጻራዊ እውነቱ ለራሱ ለግንዛቤው ተገዢ መሆን አለበት። የግራንድ ትሩዝ አለ። ግን አሁን እኛ ሪያሊቲን በምናይበት ሰዓት እያየን ያለ ነው አንጻራዊውን ሪያሊቲ፣ እውነተኛውን ሪያሊቲ አለ። ስለዚህ እውነትን አላያትም፣ እዚህ ጋር የለችም ማለት ነው። ስለዚህ እውነትን የምታያት ያን አዌርነስ ስትነካው። ስለዚህ ድራይቪንግ ፎርስ እሱ ነው ማለት ነው። ያነሳናቸው ፖይንቶች አሉ፣ በምን እንጠቅልለው? ያ ዋና ነጥቡ ምንድነው? የአዌክኒንግ ማለት ምንድነው? ንቃት ማለት ጉዞ ነው አይደል? ጉዞ ነው ንቃት ማለት። ግን ዞሮ ዞሮ ምንድነው? ፕሮግረስ ነው፣ እያደገ የሚሄድ ነገር ስለሆነ የሰው ልጅ ከተከፋፈሉ ነገሮች ውስጥ አንድ የሚያደርገውን ነገር ነው መፈለግ ያለበት ብዬ ነው እንጂ የሚከፋፍለውን ነገር ማብዛት የለበትም። ዋና ሀሳቡ ያን የአዌክኒንግ ሀሳብ ምንድነው? ራስን የምትሰራው ከአእምሮ ተነስተ አይደለም። ቅድም እንዳልኩ ከግንዛቤ ተነስተን ከመንፈሳዊ ግንዛቤ ተነስተን ራስን የምትሰራው እንጂ ከአእምሮ ተነስተ አይደለም። አእምሮ ራሱ ሀሳብን መፍጠር አይችልም። ሀሳብን መፍጠር ስለማይችል ማለት ከስፒሪቹዋል አዌክኒንግ በቲክቶክ ስሙ የነበረን በጣም አጭር ቆይታ፣ ምክንያቱም እነዚህ ሀሳቦች በጣም ሰፊና ብዙ ፕሮግራም የሚፈልጉ ናቸው። እንደመነሻ ፍሎ እናድርግበትና እናውራ በሚል ነው የተገናኘ ነው። ሌላ ሰፊ ፕሮግራሞችና በጋራ ብዙ ነገሮችን ይዘን የምንመጣ ይመስለኛል። የተነሱት ነጥቦች ግን ትኩረት ሊሰጥባቸውና ኮንቴምፕሌት ሊደረግባቸው የሚገቡ ናቸው ብዬ አስባለሁ። ምክንያቱም መንፈሳዊ ንቃተ ህሊና እረፍትን ይሰጣል ለብዙዎች፣ የተሻለ የህይወት ኤክስፒሪየንስ እንዲኖረን የማድረግ አቅም ያለው ነገር ስለሆነ እዛ ላይ ፎከስ እንድታደርጉ በዚህ አጋጣሚ ማሳሰብ ወዳለሁ። አንድ የመጨረሻ የመጠቅለያ ሀሳብ እንዲያቀርብ ለዳጊ እሰጥና የዛሬ ፕሮግራማችን እነዚህ ላይ እንዘጋለን። ሀሳቡ እንትን ሊሆን ይችላል፣ ያው ሰፊ ሀሳብ ነው፣ ምቋጭ አይደለም እና ሰፊ ሀሳብ ስለሆነ እያንዳንዱን ፖይንት አንስተ ማብራራት ይጠይቃል። ግን ዞሮ ዞሮ ምንድነው የሰው ልጅ የተነጠለ አይደለም። የሰው ልጅ በእውነተኛ ማንነቱ የተነጠለ አይደለም፣ ከምንም ነገር የተነጠለ አይደለም። ሁሉ የሆነው ነገር አንድ አካል ነው፣ ማንነት። ስለዚህ የሰው ልጅ ምንድነው ከመሃል መጀመር የለበትም፣ ወደ ሶርሱ መሄድ ያለበት። ልክ ምንድነው የሆነ ባህር ውስጥ ያለ ውሃ ለምሳሌ ሳምበዲ ጨልፎ አመጥቶ የሚጨልፈው ሰው እያለ የሚያከፋፍለው ደግሞ አለ አይደል? የሚከፋፈለው ሰው አለ። ስለዚህ የሰው ልጅ ተጨልፎ የተሰጠው ነው የተከፋፈለ ያለ እንጂ እየጨለፈ አይደለም፣ ከባህሩ ሄዶ ማለት ነው። ስለዚህ ሁሉም ከባህሩ ሄዶ ውሃውን እንትን ብል ያው አሁን የምንለውን ይረዳዋል ብዬ ስለማስብ በቲክቶክ
አካውንቱ እንትን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ የቲክቶክ አካውንቱን። በጣም ጠቃሚ መልእክቶችን ያስተላልፋል። እኔ ራሱ በጣም ብዙ ትምህርት ነው የምወስድበት። በጣም እረፍት የሚሰጡ መልእክቶችን ነው የሚያቀርበው። እሱን አስቀምጥላችኋለሁ። ለዛሬ እንደመነሻ የነበረን ቆይታ እዚህ ላይ ያበቃል። በሌላ ሰፊ ፕሮግራሞች ከዳጊ ጋር በድጋሚ እንገናኛለን። ስፒሪቹዋል አዌክኒንግ ጥሩ ቆይታ ነበረን። እዚህ ስቱዲያችን ድረስ መጥተህ ይህንን ቆይታ ስላደረግን በጣም አመሰግናለሁ። እኔም አመሰግናለሁ።